ገጽጸው እርሶ በቃ ጆትም እግሮትም ጉርጓድ የገባ ሰው ነው ምክንያቱም እርሶ የሃይማኖት አባት ነው ትልቅ ሰው ነው በዚህ ደረጃ ናውጣ አንተ ኦኬ ምናምን ትባል ወጣ ከዚህ የእንግዴ ልጅ ወጣ ያልጋ ስተት ያለቀኔ ተወለደ ክትባት ያመለጠ ሁላ እንዳትቆም ቀድመ ይወጣ ከዛ እና እርሶ የተጣሉት ከልጆት ጋር ነው ልጆትን እንደው ይቀርብኝ ብለው ንብረቶቱን ሁሉ ለልጆት መስጠት ሲገባው ከዛ በተረፈ ደግሞ ወጥቶ ሚዲያ ላይ ጽዮን ሙልጌታ ነው ለምንድነው የምተዋቸው ለምን ዝም የሚባሉት እንዴ ነው እኔ ምንድነው የቄሳር ለቄሳር ለእግዚአብሔር የሚባል ነገር አለ እኚ ቄሳር ናቸው ለኔ የሃይማኖት አባ እኔ ከሳቸው ምን ልማር ምን እየረገጡን ነበር ረገጡን እንኳን አንተ ምን እንዳሉ ታቃለክ አረብ ሀገር ሄዱ ሴቶች 3 ቀን አይደለም 6 አመት 7 አመት የቆዩት አሉ 2 ቀን 3 ቀን ሄዱ ጭንቅላቻቸው የለቀቀና ሃይማኖታቸው የሚቀይሩ ናቸው እንደዚህ አይነት ወራዳ በደንብ አስረግጬ ነው ምነግሮት ወራዳ ምንም አይነት ነገር እርሶ እኛን አይወክሉ እኛን የሚወክሉት ነገር የለም ገባውት እኛን የሚወክሉት ነገር ምንም ነገር የለም መስቀሎታ አስረግጠን ነው ምንነግሩት ገባውት ማርያምን ከዛ ደግሞ እኛ ሃይማኖት አባት ናቸው ተንከባከባቸው ምናምን አይሰራም ሄላ ከዛ በተረፈሳ በመከበሪያ ቦታ ሲከበር ነው በጣም በእርግጠኝነት አረብ ሀገር ያለ ልጆች እርሶ እንዳሉን ሃይማኖታችንን የምንክድ እርሶ እንዳሉን ጭንቅላታችን የተነካ አይደለም እርሶም ሰው የሆኑት በእኛ ነው አረብ ሀገር በመጣች ልጆት ነው ልጆትን የመናገር መብት አሉት ሌላውን ግን አንድ ላይ ጫፍልቆ መናገር ግን ዋጋ ያስከፍሉታል አንዳንድ ሰዎች ትልቅ ኖት በትልቅነቶት እስካሁንም እኔ አንቱ ያልኩ ነው እየተናገርኩኝ ያለሁት አንተ አላልኩም አንተ ወደ ማለት ግን ምሸጋገረው ከዚህ በኋላ ሲመጡ ነው ከዛ በተረፈ አባት ናቸው ምናምን አባቴም አባት ነው እሳቸው የትኛው የተዋህዶ ልጅ ነው የትኛው የእስልምና እምነት ተከታይ እየሄዱ ሃይማኖታቸውን ይቀይራሉ ማንንም የቀየረ የለም የትልቅ ሌታ እንዴ አበዙት እርሶ መካዶት ሳይንስ እሱ ስለ ቤተሰቦ ስለ ልጆትና እርሶ ማል አልገባም አያገባኝም አያ ዘመድ ከዘመዱ አያ ካመዱ ይላል ያገሬ ሰው ሲተርት እርሶ ግን ባለጌው ነው እኔ በክብር ነው የምሰድቦት እንዴ ምን አይነት ሰው ነው ትልቅ ሰው አይደሉ ለምን አይከበሩ የት ነው ሃይማኖታችንን ስንቀይር ያዩት አንቱ ባለጌ የትና ምን አይነት ባለጌ ነው እርሶ የእንትና የሚለው ነው እንዴ ሃይማኖት እየቀየሩ አየነ በ3 ቀን በ4 ቀን አይምሯቸው ለቀው ሞተሮት ይልቀቅና እንደርሱ ምን አይነት ሰው ነው የትኛው እንደው የታዩን እንደው እኛ እንደዛ ስንሆን የትኛው የአረብ ሀገር ሴትና አይምሯ ይለቀቀው ምን ለቀው እኮ እንደርሱ አይነት ባለጌ ቤተሰብ ብራችንን እላባችንን ሲበላብን ነው አንቱ ባለጌ እንደርሱ አይነት ባለጌ አባት እናት ሲኖር የልጆቻቸውን ድካማቸው ሙሽልጥ አርገው ደማቸውን መቅንያቸውን ምጥጥ አርገው የሚበሉ ከሃዲ አባቶች ሲኖሩ አዎ እንደዚህ ልጆቹ እንደዚህ ጭንቅላታቸው ይነካል አንቱ ባለጌ የእንጨት ሽበት ሄዱ እናንተ የምታሽሞነሙናቸው አስመሳዮች ሄዳችሁ አሽሞንሙኑ እኔ አላሽሞነሙንም በነገራችን ላይ አባት ናቸው በአባትነታቸው ቦታ ተከብሮ መቀመጥ እንጂ አፍ እንዳመጣው ደግሞ ሲቀጥል አይዘለፍም የታዩን አይምሯችን ሲለቅ ጮህትና አይምሯቸው ለቀው
ነው የሚመጡት ሃይማኖታቸውን እየቀየሩ። የታይምሯችን ሲለቃዩ መልቀቂያው ይልቀቅና አንቱ ባለጌ አሳዳጊ የበደሉት እርሶን ብሎ ደግሞ አባት እንደ እርሱ አይነት አባቶች ናቸው የበግ ለምድ ለብሰው ቤተክርስቲያንን እንትን እያሉ ያሉት። አሁን ባለጌ እንደ ማርያምን ልጃቸውን ይስደቡ አያገባኝም። እኔ አስተያየት ሰጥቼ አላውቅም። በተለይ ኢትዮጵያ ውስጥ የተጋቡ አሁን የሆነ ጊዜ ላይ ባሏን በጣም የምድር ሲኦል መክፈቻ የሲኦል መክፈቻ ቁልፍ አድርጋ የመጣች ነበረች። በሷ ላይ አስተያየት አልሰጠውም። ለምን ባልና ሚስት መሃል አያገባኝም። ያቺ ኩላሊት ሰጠች ተብሎ ይሄ ሚዲያ ፒስ የኔ እናት አመሰግናለሁ የኔ ውድ እህቴ እንደዛ እንትን አለች። አያገባኝም። የሚመለከተኝ ነገር የለም። ለምን መልሶ ተጋብቶ ቬሎ እየለበሱ ሲመጡ እርሶና ልጆቹት ላይ ማንቱ ባለጌ ማንም የገባ የመዳም ቅመም የለም። እንደው ቢታረቁ ኮመንቱ እንዳለ እንደው አባትና ልጅ ናቸው ቢታረቁ ሲሉ እርሶ ጭራሽ ወጥተው እንደው አረብ ሀገር በሶስት ቀናቸው አይምሯቸው የሚለቅ በእንደርሱ አይነት ቤተሰብ ነው አይምሯቸው እየለቀቀ ያለው ልጆቹ እንዴ ምን ማለት ነው? አንቱ ባለጌ እንደ እርሶ በዚህ እድሜው ተስ አምሮቦት ነው እርሶ እንደ አምሮቦት ነው ሚዲያ ላይ ወጥተው ስለቆመ ሰው ምድርና ሰማይን የፈጠረ አምላክን የሚከተሉ አባት እርሶ ምድርም የምድር ሀብት ኃላፊ ነው የሰማዩን መያዝ ሲገባውት ምድር ላይ ስላለው ስለለፋችበት ቤት የሚከራከሩ አባት ጭራሽ ወጥተው አረብ ሀገር ያሉ እምነታቸውን የሚቀይሩ ናቸው። እሳቸው ለኛ አይምሮ ያልተጠነቀቁ ነው ለሽማለሽ ነው ለሳቸው አይምሮ የምትጠነቀቀው። እኛ ደግሞ አረብ ሀገር ያለን ሰዎች በጣም እናንሰላስብ ሁሉም ነገር ዕውቀቱ ያለንን እርሶ ነው ታይምሮት ለቁት ከልጆት ጋር ሚዲያ ላይ ወጥተው እየተካሰሱ ያሉት። የትኛውም የአረብ ሀገር ሴት አባቷን እናቷን የምትጦር ናት። አንቱ ባለጌ አሳዳጊ የበደሉት ድጋሚችን ቃላት እንዳይደግሙ ከቻሉ ይቅርታ ጠይቁ። አረብ ሀገር ማንም ሃይማኖቱን የሚክድ የለም። በሙስሊሙም ሄዶ በክርስቲያኑ እንትን ብለን የምንኖር ነን። አንቱ ባለጌ እድሜዎት ይጣር ሄላ ለምን እንካሶል እንሂድባቸው ወይ በለው አትሄዱባቸው እያለ ነው እኮ ነው ሽማግሌው። ታዋቸው እያሉ ነው። ታዋቸው ምህረት አድርጉላቸው እያሉ ነው። ስልክ እየደወሉ እንተዋቸው በቃ ጋይስ ቶታ በቃ ዳይ ወደ ቶታ ኦኬ እሺ። በቀደመታ ቃል የገባሁላችሁ ልጆች እስቲ ክፈተው በማርያም ኤሲዮን ክፈተው። ወይኔ ኪያ ግን እናቴ ትሞት በጣም ማይረባ ሰው እኮ ነው። ወይ በሩን ክፈተው ወይ ኤሲዩን ክፈተው። ኤሲዩን ክፈተው ጋይስ በቀደመታ ቃል የገባሁላችሁ ልጆች ነበራችሁ። በወር